ልታሰር ሳይሆን ፍቅር እንድታሳዩ ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። ጃኒ ተፈታለች። ፍቅር የሆነው የድሬ ህዝብም አፉ ብሏታል። ክቡር ከንቲባውና አመራር ላይ ያላችሁ እግዚአብሔር ያክብርልን። እናመሰግናለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የነይማ ቲዩብ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ጀማሪ ነኝ እና ዛሬ እንግዲህ ጃኒ ገብሩ ከእስር እንደተፈታች እየተወራ ነው እና አንዳንዴ ሚዲያ ላይ የምናወራውን ነገር አለማወቅ ዋጋ ያስከፍላል። የምንነገረውን ነገር ባለመጠንቀቅ ብዙ ዋጋ እንከፍላለን ማለት ነው እና የምንናገረውን ባለማወቅ ብዙ ዋጋ እንከፍላለን ማለት ነው። ለማንኛውም ሰውም በጣም ይቅርታ እየጠየቀላት ነበረ። ህዝቡም ደግሞ ይቅርታውን ተቀብሎ ይቅርታ አድርጎላት ዳኞች የድሬዳዋ ከንቲባም ይቅርታ አድርጎላት ህዝቡም ይቅርታ አድርጎላት ከስር እንደተፈታችና እሷም የድሬ ሰው ፍቅርን ሊያስተምረኝ ነው እንጂ ልታሰር አይደለም በማለት የድሬን ሰው ፍቅርነት ተናግራለች። የተለያዩ ጓደኞቿም ስለ ድሬ ሰው ፍቅር እየመሰከሩ ይገኛሉ። የዋህነት በነገራችን ላይ መላው የኢትዮጵያ ህዝብ በጣም የዋህ ህዝብ ነው። ከስንት አንድ ዘረኛ ፖለቲከኛ ሁሉም የራሱን ፖለቲካ የራሱን ጥቅም ለማሳደግ እያባላ እንጂ አብዛኛው የኢትዮጵያ ህዝብ ከምንም በላይ በጣም የዋህና ምስኪን ነው ማለት ነው መላው የኢትዮጵያ ህዝብ። ነገር ግን አንዳንድ ዘረኛና ፖለቲከኞች የራሳቸውን ፖለቲካ ለማራመድ ህዝቡን ጨካኝ ያስብላሉ፣ አረመኔ ያስብላሉ እንጂ የኢትዮጵያ ህዝብ ጨካኝም ይቅርታ የማያደርግ ህዝብም አይደለም። ይሄ ሁላችንም የምናውቀው ነው ማለት ነው እና የድሬ ህዝብ ብቻ አይደለም ለማለት ያክል ነው። መላው የኢትዮጵያ ህዝብ ማንም ቢሆን ይቅርታ ቢጠየቅ ይቅር የሚለው ነገር ነው። ይቅርታ እንደሌለ ሀገራችን ላይ ጨካኝ እንደሆነ ሀገራችን የሚያስተምሩ አንዳንድ ጨካኝ ሰዎች ናቸው እንጂ ወይም ደግሞ ይቅርታ ማለት እንትን የማይሉ ሰዎች ናቸው እንጂ መላው የኢትዮጵያ ሰው ይቅርታ አድራጊ አይደለም ማለት አይደለም። እና የምን ለማለት ነው ያው በቃ የድሬ ሰውን ባይሆን ይቅርታ የሚለው ነገር ነው። መላው የኢትዮጵያ ህዝብ ፍቅር ነው ለማለት ያክል ነው። ጃኒ በጣም ደስ ይላል። እንኳንም ለዚህ አበቃት እላለሁኝ እና በጣም ደስ ይላል። ማንኛችንም ለወደፊታችን የምንናገረውን ነገር ብናስተውል አሪፍ ነው። እሷ ተሳዳቢ ስላልሆነች በዘርም በፖለቲካም እንደማትጥለቀለቅ ስለሚታወቅም ነው ለዚህ ደረጃ የበቃችው። ፖለቲካና ዘረኝነት ውስጥ ስድብ ውስጥ የኖረ ሰው ቢሆን እንደዚህ ትንሽ እንትን ሲገኝበት ታውቃላችሁ ነገሩ የሚባባስበት ነበር። ነገር ግን ያው ባለማወቅ የተናገረችው ስለሆነ እሷም ይቅርታ ተደርጎላታል ማለት ነው። እንግዲህ በጣም ብቻ ደስ ይላል። ይገፉምባ በጀርመን ሀገር የሚኖረው አብረው የሰሩትን ቪዲዮ 10 ሚሊዮን ተከታዮች በሚከታተሉት የቪዲዮ ገጹ ላይ ዛሬ ላይ አጋርቷል። ለድሬዳዋና ለኢትዮጵያ ህዝብ በቪዲዮ ስር ይህንን መልእክት አስተላልፏል። ሄሎ ድሬዳዋ and Ethiopian people, I just want to say sorry because of my friend Jani. She made a mistake and she is young. Please give her a chance and accept her sorry. ጃኒ እዛም ላይ ይሽናል። ኢትዮጵያውያን በዛ ቪዲዮዎች ላይ የተለያዩ ሀሳባቸውን ኮመንታቸውን በአማርኛ ቋንቋ ሳይቀር ሲገልጹ ተስተውለዋል። እናንተም ገብታችሁ ማየት እንደትችሉ እዚህ ጋር የቪዲዮውን ሊንክ ሜንሽን አደርግላችኋለሁ። ተጫዋቹ ማየት ትችላላችሁ። ከጆን ዳንኤል መታሰር ቀጥሎ እንግዲህ ብዙ ሚሊዮን ተከታይ ያለው ኮንተንት ክሬተር ሁለተኛው ያደርጋታል ማለት ነው። የትኛውም ኮንተንት ክሬተሮች የተለያዩ ጥፋቶችን ሲያጠፋ በሚኖርበት ሀገር ህግና ደንብ መሰረት ተገቢውን ቅጣት ማግኘቱ ትክክል ሆኖ ሳለ የፈጸሙት ጥፋት ይቅርታ የሚያሰጥ ከሆነ እንዲሁም ደግሞ ፍርድ የሚያሰጥ ከሆነ አግባብና ህጉን በተከተለ መልኩ ቅጣታቸውን በተገቢ ሁኔታ አግኝተው ወደ ህዝቡ መቀላቀል ይኖርባቸዋል ብዬ አስባለሁ። ጃለን እንወድሻለን።
ጸዴ ልጅ ናት ማርያምን። መጀመሪያ ጃኒዬ የምትወጂው ቅዱስ ገብርኤል ልክ እንደሁል ጊዜው ከፊት ለፊት ይቅደምልሽ። ይህ ቪዲዮ ይድረስ ለድሬዳዋ መስተዳድር እንዲሁም ፍቅር ለሆነው የድሬ ህዝብ። ጃኒ የተናገረችው ላይቭ ላይ ሆን ብላ የድሬዳዋን ህዝብ ለማስቀየም ሳይሆን ድንገት በጨዋታ መሀል የተነሳ ነው። ሁላችንም ቪዲዮ ፖስት ስናደርግ እንጂ ላይቭ ላይ አስበን አንናገርም። እሷም እኛም በግልጽ የቃላት ስህተት መሆኑን አውቀን ቅርታ ይደረግላት ስንል በአክብሮት እንጠይቃለን። እሷም ከአንድም 2 ጊዜ ድሬዳዋ መታ ስለ ድሬዎች ፍቅር እዛው ላይቭ ላይ ምስክር ነበረች። በቀጣይ ሰኞ በሚኖራት ችሎት የእናንተን ይቅርታና ፍቅር በተስፋ እንጠብቃለን። ጃለኔ እንወድሻለን፣ ናፍቀሽናል ማርያምን። ቢግ ላቭ ኤንድ ቢግ ሪስፔክት። ጸዴ ልጅ ናት ማርያምን። ሴቶች ሲደፈሩ አንድ ድምፅ ያልሆነ ሴትየው አሁን ጃኒን ለመተቸት ነው የመጣችሁ ጋይስ። የምራችሁ ነው ግን ለእሷ እየደገፋችሁ ያላችሁት? ይቅርታ ያለችውን ቪዲዮ እንኳን ሳታይ እኮ መጀመሪያ ራስሽን ይቅርታ። ውስጧ ነች እንዲ ያለችው እሷ አይደለችም እኮ ማህበረሰቡ እንዳለ እኮ ይቅርታ። ያቺ ልጅቷ ያቺ ማነች አርቲስቷ እንዴ ለእሷ የምትደግፉ ጤነኛ አይደላችሁም ጋይስ። እስታይላችሁ ፔጇን ቼክ አርጉ። አንድ ቀን ድምፅ አልሆነችም እንደ አርቲስት። እነ ዳኔት ያኔ ድምፅ ሲሆኑ ላይቭ ላይ ሰው ሲናገር ላይቭ ላይ እኛ ወተን እናወራለና ለምን እሷ ቪዲዮ አልሰራች? ጃኒን ለመተቸት ግን ሲሊፐሯን ጧጧ እያደረገች መታ ስትሰራ ለእሷ አግዛችሁ ሰደባችሁ። በጣም ነው የምታስቁት። እግዚአብሔር እኔ የተናገርኩት ላይ ኮሜንት ላይ ታፕታፕ ብላችሁ እሷ ታፕታፕ ብላ አልፈመሰችም ይሉሻል። ሳሪ በቃ ቅያስ ፈልጉ፣ አቋራጭ ፈልጊ፣ ከዛ ፈምሽ። ማንም ታፕታፕ ብሎ አይደለም የፈመሰው። እዚህ ልንገርሽ፣ መጀመሪያ ቪዲዮ ተሰርቶ ምን ብሎ ነው ታፕታፕ ፈምሰናው ነው ይህን ታፕታፕን እንትን የሚያመጣላችሁ። ታፕታፕ ብሎ ነው ሰው የፈመሰው። እንደ አንቺ በጊፍት አይደለም ባለላትና በጊፍት በተደራደረች ባለላችሁ ያለለት እኮ ነው ጊፍት የሚሰጠው። እስቲ ዝም ብላችሁ ግቡና እናንተ ጊፍት ይሰጣችሁ፣ ፈምሳችሁ ጊፍት ይሰጣችሁ። ስንቱ ፌመስ አለ ጊፍት የማይሰጠው። በጣም ተስቃላችሁ። የተናገረቻት አነጋገር ላይክ ይገባል ብላችሁ ታስባላችሁ? ይቅርታ ከመጠየቁ አንጻር እንዴ ሳሪ በጣም የተናደድኩት እግዚአብሔር። ሺዝ ኦልሬዲ ፌመስ እኮ ለዛ ነው የኔ ፍቅር ላይኮቹ 200 300 400 የነበሩት በጣም ፌመስ ስለሆነች። ኧረ ሳሪ ይበል። ሳሪ ነገር ስትገባ ሼር አድርጉልኝ እሺ ጋይስ። እናት ሺዝ ኦልሬዲ ፌመስ እኮ በቃ ፍምስና አውሎ ንፋስ ነው። ተጠቀሚበታለሽ። ካለፈብሽ አለፈብሽ። የአንዱን ውርቀት አትጠብቂ። እኔ የማውቀው እንደዛ ነው ጋይስ። የአንዱን ውርቀት አትጠብቁ። ለምን ፌመስ ስለ ፍምስና አይደለም እያወራችሁ ያለው። ለምንድን ነው የአንዱን ውርቀት የምንጠብቀው ነው? እስከ ዛሬ ዝም ብሎ የነበረ ሰው አሁን ለምሳሌ እኔ ጉቺ ብታወራ ጉቺ ብተቻት ጃኒ ምንም አይመስለኝም። ምን መሰላችሁ? ሁሌ ድሬ የምትል ሰው ነች፣ ድሬዳዋ የምትል ሰው ነች ምናምን እንደዛ የሚል ሰው ከጎኗ ሲቆም ጉቺ ከጎኗ እንዴት እንደቆመ ታይታችኋል። ግን ሰውን ለመተቸት ቀን ጠብቆ የሚመጣ ሰው አይዶኑ ላይ ከዛን ደግሞ ሰው ይቅርታ ጠይቆ መጀመሪያ ከልባችሁ ይቅርታ ጠይቁ። ልባችሁን ውስጥ አላችሁ። እንዴት እንዳናደረች ሸቁርናት በእውነት በጣም ነው ያናደገኝ። እስቲ ፍረዱ እናንተ፣ ልደትም ፍረዱ። ለምን ተዋሻላችሁ? እኔ ለምን ተቆረቆረች ምናምን አይደለም። መቆርቆር እኮ መብቷ ነው። ግን ላይክ ሄት ስፒች ነው የሚመስለው። ለጃኒ ላይ ሄት ስፒች ነው ያራመደችው። ይቅርታ ጠይቃ